ቅዳሜ ሰዓት እንደቀጠለ ይገኛል ጸጊ የአሜሪካ ሀገር ቆይታ አርጋ ነበር ምንድነው ሁኔታው የሚለው ነገር ባጭሩ ንገሪንና ወደ ፕሮግራሙ እንለፍ አሜሪካ ነገር በነበርኩበት ሰዓት አንድ ፕሮግራም ላይ ተገኝቼ ነበር ፕሮግራሙ ራዕይ የበጎ አድራጎት ድርጅት እዚህ ኢትዮጵያ ነው ያለው የአእምሮ እድገት ውስንነት ያለባቸውን ህፃናት በማሰልጠንና የተለያዩ ገዛዎች በማድረግ ያግዛልና የዚህ ድርጅት የበጎ ፍቃድ አምባሳደር ሆናለች መሰረት ደፋር ሸጋ ስራ ነው ማለት ነው የተሰራው ስለዚህ በቀጥታ ወደ አሜሪካ እንጓዛለን ጸጊ እዚህ ሆነ አሜሪካን ደግመሽ ልታያት ነው ማለት ነው የአሜሪካውን ጸጊ ወደዛው እንላፍ አብራችሁ ቆዩ ሁላችሁም የጠራናችሁ ሁሉ ጥሪያችንን አክብራችሁ ስለተገኛችሁ ይሄ ቀን ለኛ ትልቅ ቀን ነው ሁላችንም ራዕይ ላይ የተሰባሰብን ሰዎች እዚህ የምታዩቸው ሰዎች በሙሉ ማለት ነው በበጎ ፍቃድ የተሰባሰብን ሰዎች ነን የራዕይ ዓላማ የራዕይ ግብ ለኛም ለነፍሳችን ቅርብ የሆነ ለኛም ደስ የሚለን ሁላችንም በየፍላጎታችን ምን ኮዝ ፒክ እናድርግ በህይወታችን ከእግዚአብሔርም በረከት የምናገኝ ከነፍሳችንም ደግሞ ምላሽ የምናገኝበት ነገር ምንድነው ስንል የመረጥነው አንዱ መንገድ ነውና ሌላ ምንም የምንጠቀመው የምናገኘው ነገር የለም የነዛን ህፃናት የወደፊት ተስፋ ብርሃን በመስጠት ረገድ አንዲት እርምጃ ወደፊት እንዲራመዱ አስተዋጽኦ ለማድረግ ከምናደርገው ጥረት ባሻገር ሌላ ነገር የለንም ዛሬ መሰረት ደፋር የኛን ኮዝ ተቀላቅላ የኛ ድምጽ ለመሆን የኛ አጋዥ ለመሆን ከኛ ጋር ለመቀጠል ፍቃድ ሆና የኛ ጉድዊል አምባሳደር ወይ የመልካም ዓላማ የበጎ ፍቃድ አምባሳደራችን ለመሆን መፍቀዷ ለኛ ትልቅ እርምጃ ነው it's a big leap ነውና በመጀመሪያ እግዚአብሔር ያክብርልን እጅግ በጣም እናመሰግናለን ማለት እወዳለሁ ሐሳቡን ጠንስሳ ሳይደክማት ሳይሰለቻት ሁላችንንም የምታራሩጠን ለዚህ ስኬትም መሰረት የሆነችው ጽጌናት ሁላችሁም አንዴ በአክብሮት እንድታመሰግኑ እንጠይቃለን ወይዘሮ ጽጌ ጥበቡ እንግዲህ የራዕይ የበጎ አድራጎት ድርጅት መስራች ስራ አስኪያጅ ናት ዛሬ እንድንገናኝ ምክንያት የሆነንም እንግዲህ ከመሲ ጋር የበጎ ፍቃድ አምባሳደር የፊርማ ዝግጅት ነበረ እዛ ላይ ተገናኘነውና ጽጌ ስላገኘሽ ደስ ብሎኛል በጣም አመሰግናለሁ ጽጌ እኔም በጣም ደስ ያለኝ ስለ ራስሽ ጥቂት ነገር እሺ እንግዲህ ያው እንዳልኩት እዚህ ሀገር መጥቼ እንዳልኩት 17 አመት አልፎኛል 18ኛ ነኝ ትምህርት ወደ 12 አመት ነው ትምህርት ያሳለፍኩት ያው የወለድኩ እየተማርኩ እየሰራው ነው የጊዜያቶችን ያሳለፍኩት ከአሶሲኤት ዲግሪ ጀምሬ አሁን ፒኤችዲን አሁን ባለፈው ነው የጨረስኩት አሁን ፕሮፌሰር ነኝ አስተምራለሁ ዩኒቨርሲቲ የፕሮፌሰርነት ማድረግ ያለሽ እንግዲህ ቢዝነስ ነሽ ታዲያ አስበኛ ተገኝ አስተካክኝ በላይ አሁን ራዕይ የበጎ አድራጎት ድርጅት ኢትዮጵያ ነው ያለው ሲመሰረት አሜሪካን የተመሰረተ 8 አመት ሆኖታል ካልተሳሳተ እንዴት እንድታስቢ ሆንሽ ግን አሁን የአእምሮ እድገት ውስንነት ያለባቸው ልጆች ለማገዝ ቤተሰቦቻቸውን ነው የምታግዙት እኮ አይደለ ለማገዝ እንዴት ሐሳቡ መጣልሽ ራሱ የሚገርምሽ እዚህ ሀገር መጥቼ የሆነ ሁለተኛ አዞ ዲፕሬስድ በጣም ማለት ነው በቃ ያው ጓደኛ እኔ በጣም ሰው ወዳለሁ በጣም ብዙ ጓደኛ ነው አሁንም አለ ጓደኞች ኢትዮጵያ ነው በቃ እንደዛ አይነት ህይወት ነው የለመድኩት ማለት ስመጣ በጣም በቃ ሰው አታገኝም እንግለሰት ሰው ሰላም ለማለት የለም አዲስ አበባ ለምትሽው ነገር በቃ አለክስ ነበር በጣም አለክስ ነበርና ከዛ የቆየ ሰው እንዳልኩሽ በጣም እግዚአብሔርን በጣም ነው ማምነውና በቃ have to find ለምን እዚህ ሀገር እንደመጣ ለመብላት ለመጠጣት ከሀገር የተሸለሙት ነው just መብላት መጠጣት ስትቆይ ምን ይሆናል መሰለሽ አሁን ዛሬ 3000 ብር የምትሰሪ ከሆነ ነገ 10000 ከዛ 20000 ከዛ ማቴሪያል በማቴሪያል የምትገዣቸው ነገሮች ነው እየጨመሩ መሄድ ግን ያ ደስታ የሚሆን የሀገር ስሜት በግሽ ቤተክርስቲያን ሄደሽ ከጓደኞችሽ ጋር ጸበል ተጠምቀሽ ምናምን እሱ ትተሽ እዚህ ስትመጪ ባዶ ነው አይደል እና እዚህ አሜሪካን ስትመጪ ሁሉ ነገር በቃ አርጋ ቤተሰቦች ምናምን የሚለው እንትን እሱ ሳይሆን ሲቀር
በጣም በጭንቅላት ላይ እንትን ያደርጋልና ቀሪላና ከዛ በቃ ማሰብ ጀመርኩ ለምን እያልኩኝ እኔ ያው ኤንጆይ ነበር የምሰራው ኢትዮጵያ የሚያልሽ ዋይዝ ማን ወመን ሰልፍ ኢምፕሎይመንት የሚባል እነዚህ ከድህነት መስመር በታች ያሉ ሴቶችን ትሬን እያደረገ ራሳቸውን አቅማቸውን የሚያስችላቸውን ነው የሚያደርገውና አንዳንዴ ያለፍሽበት መንገድ ወደዛ ይመራሻል something እግዚአብሔር የሚፈልግ እና እኛ ሰፈር ደግሞ ድሮ ስንኖር አንድ ልጅ ነበር ስፔሻሊ 18 ዓመት ከሆነ በኋላ ነው ያወቅነው ልጅ መኖራቸው ማለት ተደብቆ ስለዚህ በቃ አሁን እግዚአብሔር የምን ነገር በቃ ሳላስበው ሰው ያመጣ ሁኔታዎችን ያመጣች ሁሉ ካረገኝ በቃ እግዚአብሔር ደስ የሚለው ነው ግን ገንዘብ የለኝም ያኔ ገና ተማሪ ነኝ ትንሽ ብር ነበር የምሰራው ምንም በቃ በገንዘብ ማረገው የለኝም ግን በቃ እሱን ማሰብ ጀመርኩ እና ዋይዝ ደወልኩ ነው ዘሮ ጽጌ ትባላለች ዳይሬክተሯ በቃ እንደዚህ ማረግ ፈልግ ታክስ ሰራ እዚህ ያለው እንደስ ማረግ ፈልግ እንዴት ብዬ ነው ማረግ አንደኛ ገንዘብ የለኝም ሁለተኛ ኢትዮጵያ ቦታ የለኝም ምንም ነገር የለኝም በቃ ልብ ብቻ ነው ያለኝ በቃ እነሱን መርዳት ፈልጋለሁ ትምህርት በጣም ስለምወድ እርዳታ አልወድም እና እንደዛ አይነት ነገር ነው ማረግ የምፈልገው ግን በቃ ትንሽ ልጆች ምረስ ፈልጊልኝና እነሱን ልርዳ ስላ በቃ በጣም ጥሩ ማለት ምንም ችግር የለውም እኔ አድሚኒስትሬሽን ኮስቱን በሙሉ እኔ ከቨር አደርግልሻለሁ ስለዚህ አንቺ ምትልኪው ብር ቀጥታ ለነሱ ሰጣለሁ አለችኝ ማለት ነው እሺ ብዬ የመጀመሪያ $500 ነው ላኩላ ታክስ ሰርቼ አንድ ሰው ቲፕ የሰጠኝ ብር ነው ላኩላ ከዛ በሁለተኛ ሰጥቶ ብር ያስፈልጋል ቀድሜ ያይሻቸው ቦርድ ሜምበሮች 5 ዜ ነበር 6 እኛ ቤሻ እየጠጣ ለምን አንዳንድ ብር በቀር በወር 30 ብር ያወጣን እንደዚህ አናረግም አባቸው እንዴ የተጀመረው በቃ እንዴ ነው አንዳንድ ብር ማዋጣት ጀመረ ከዛ አመቱ ሲደርስ ደብተር ትራስ ስክሪፕቶ ምናምን ገዛንና ያኔ ምን ነበር መሰለሽ 2014 ላይ የሆነ ፕሮግራም ነበር አካቶ የሚባል 20 ትምህርት ቤቶች ላይ ተመሰረተ ምንድነው የሚያደርጉት እነዚህ ስፔሻል ኔድ ያሉበት ግን ትምህርት አይሰጣቸው አሉ ምንም ፕሮቫይድ ስለማይደረግላቸው አይመጡም እንደዚህ ያሉ ውስጥ ለበቃ ነው ምናገባኝ እኔ ምንም እንዲኖረኝ አይደለም ፈልገው እነሱ መርዳት ነው ለምን ከትምህርት ቤቶች ጋር እንሰራ ብለን ትምህርት ቤት ስብስቴ ነጋሴ ትምህርት ቤት እዛ ጀመረ በመጀመሪያ ቀለም ቀባንላቸው ክፍል ከዛ ደብተር ስራስ እስክሪብቶ ላክንላቸው ያ ነገር ውጤት አምጥቷል ወይስ አላመጣም የሚለውን ለማወቅ ሰርቬይ ያሰራል ሰርቬይ ስንሰራ ደብተር ስራስ እስክሪብቶ ላክንላቸው ምንም ጥቅም አልሰጣቸው ምክንያቱም ልጆቹ መማራቸው ማንበባቸው መጻፋቸው ትምህርት ቤት አይመጡ ስለዚህ ምንድነው ችግሩ የተሰራ ፕሮግራም ስለሌለ እሱን አይተሽ አጀመረ ችግሩ ምንድነው ብዬስጠይቃቸው አንደኛ መማር አይችሉም ሁለተኛ ትምህርት ቤት አይመጡ ለምንድነው የማይመጡ እስቲ ሰርቬይ አርጉት በየቤቱ ሲሄዱ በጣም በሚገርም ሁኔታ ትዝለኛል ትምህርት ቤት እየሄድኩ ነበር ያኔና ሄደው ሲጠይቁ አንዷ እናት ምን አለ እኔ እንዴት ምግብ ከየት አምጥቼ አብልቼው ነው ትምህርት ቤትም ወስደው ቁርስ የሚያበሉት ልክ ቡና ኢትዮጵያ እኔ 4 ሰዓት ለና 3 ሰዓት ከሆነ ይጠብቃል ቡና እስኪጠራ ልክ ቡና ሲጠራ ሄዱና ቡና ቁርስ አንዱን ደብቀው አንዱን አምጥተው ነው ቁርስ የሚያበሉት አንደኛ ልጁ ወጥቶ መጫወት አይችልም ከልጆች ጋር ስለዚህ ኦንሊ ቲንግ ማድረግ የሚችሉት ያቺን አንተ ቀን ሙሉ አንዳንዴ 2 ቀን ምናምን ሳይበሉ የሚያድሩበት ቀን ምንም እሺ አንድ ልጅ አመት ሙሉ ትምህርት ቤት እንዲሄድ ቁርስ ለማብላት ስንት ያስፈልጋል አጥምልኝ አልኳቸው ማለት በ2016 ያኔ $100 ነበር የሚያስፈልገው ለአንድ ልጅ ጧት ቁርሱ ሻይ ዳቦ ምናምን አድርገው ከዛ ዘሲብስቴ ነጋሴ እሱን ጀመረ ዳቦ መስጠት ሻይ ማብላት እንደሱ ጀመረ ከዛ ልጆቹ ልክ ሻይና ዳቦ ሲጀምር እንዳለ ትምህርት ቤት መምጣት ጀመረ ለቁርስ ይበል ለውጡን እያየሽው መጣሽ ሁሉም የተለያየ ችግር አሁን አውቲዝም ብትይ ስፔክትረም ብዙ ነው የሁሉ ማለት የተለያየ ለዛ ግዴታ ኢቫሉዌት ተደርገው ተመርምረው ለዚህ ልጅ ይሄ ያስፈልጋል ለዚህ ልጅ ይሄ ያስፈልጋል የሚባል መኖር አለበት እሱ ግን አለ ኢትዮጵያ አሁን ኢትዮጵያ ለኔ እስከማውቀው የለም ያሉትም የተወሰኑ ከዚህ ሀገር የሚሄዱ እዛው ያሉ ሰዎች የሚሞክሩ ሰዎች አሉ እዛው ደግሞ በልምድ ብዙ አመት ይሰሩ አሉ ይሄ ያስፈልጋል ብለው በያዩ ለውጣቸውን የሚሰጣቸው አሉ ልጆቹ ፍቅር ናቸው እጅግ በጣም ደስ የሚሉ ሲያገኙ ትክክለኛ ንጹህ የሆነ ፍቅር የሚሰጡ ልጆች ናቸውና በእውነት ጎብኙዋቸው ማለት እወዳለሁ መጨረሻ ማለት እንፈልገው አንዲት ያነበብኳት ነገር ናትና በጣም ደስ ትለኛለች አንድ ባለሀብት ነበረ ከዛ ሰራና ብር አገኘ ስኬታማ ነኝ አለ
ግን ብሩን ሲያስበው ብዙም አይደለም አሁንም ሰራና ዓለም ላይ ያሉትን ቁሳቁሶች ሁሉ ያዘ አሁንም ደስታው አለቀበት ከዛ አንድ ይቀረኛል አለ ምንድነው ብሎ አሰበና በዙሪያው ያሉትንም ሰዎች መጋበዝ ምናምን አደረገ የሚፈልጉትን አደረገ ይሄም ደስታው አለቀበት ከዛ አራተኛው ላይ ግን ይሁን ነገር መጣለት በአንድ ጓደኛው ምክንያት እባክህ እንደው በጣም አካል ጉዳተኞች አሉና ዊልቸር ያስፈልጋቸዋል እና ግዛልኝ ይለዋል ገዛለት ከዛ ስጣቸው ሲል አይ እኔ አልሰጣቸው አንተ ራስህ ሄደ እንድሰጣቸው ፈልጋለሁ አለው ከዛ ያን ዊልቸር ይዞ ሄዶ ሲሰጥ ከበፊቱ ከመጀመሪያው ይልቅ እዚህኛው ላይ እጅግ በጣም ተደሰተ ምክንያቱም እነዛ ሰዎች መሄድ የማይችሉ ሰዎች ዊልቸሩን ሲያገኙ እጅግ በጣም ተደሰቱ በቃ እንደ ሕፃን ልጅ ቦረቁ ሮጡበት ተሽከረከሩበትና ያንን ደስታ ሲያይ ከምንም በላይ እስካሁን ሲያካብተው የነበረው ደስታ ሁሉ ጠፋበትና በዛ ደስታ ተደሰተ ከዛ ሊሄድ ሲል አንድ ልጅ ያዛረገው ከዛ ምን ፈልገህ ነው አቡሽዬ ምን ላድርግልህ ሲለው አይ በደንብ ልመልከት እንዳትጠፋብኝ ምክንያቱም ሰማይ ቤትም እንዳስታውስህ ነው ብሎ አለው ስለዚህ እኛ እዚህ ምድር ላይ ብቻ ሳይሆን ሰማይ ቤትም እንዲያስታውሱን እባካችሁ አሁንም ድጋፋችሁ አይለየን ወዳጅ ዘመዶቻችሁን አበርክቱልን ማለት ወዳለው አሁን እንግዲህ ጽጌ ወደ 300 የሚጠጉ ህፃናት 7 ትምህርት ቤት ነው እንዳልኩሽ የኛ ሐሳብ ሴንተሩ ያስፈልጋል ሴንተሩ ላይ ማድረግ የምንፈልገው ምንድነው ልጆቹ ህክምና የሚያገኙበት ምርመራ ሰው ከዚህ ሀገር በጣም ብዙ ሰዎች አሉ ቮለንቲር ማድረግ መሄድ የሚፈልጉ ግን እነሱን እኛ የት እናረጋ አሁን አንዴ ሞክሬ ነበር ግን ሆቴሉ ውድ ነው እነሱን የተለያየ ነገር ለማድረግ በጣም አስቸጋሪ ነው ስለዚህ ሴንተሩ ቢኖረን ግን እዛ ሴንተር ላይ ህክምና ያገኛሉ ኢቫሉዌት ይደረጋሉ ከዛ ይሄ ቲዩቲ ስልጠና አለ ያሰልጣኞች ስልጠና ለምሳሌ 100 ሰው ብናሰለጥን ኢቫሉዌት የሚያደርጉ ሰው ከዚህ ወስደን ሰዎች እነዛ 100 ሰዎች ሌላው 200 300 ሰው ራስ በራሳቸው ያሰለጠኑ ኢትዮጵያ ውስጥ በሙሉ ኢቫሉዌት የሚያደርግ ሰው ያስፈልጋል ይኖራል ማለት ነው እዚህ ሀገር አሜሪካን ሀገር በቃ ይሄ ልዩ ድጋፍ የሚያስፈልጋቸው የአይምሮ እድገት ውስንነት ያለባቸው ህፃናት ብዙ አሉ እነሱን በተለያየ መንገድ ማገዝ የሁላችንም ኃላፊነት ነው ጽጌ እንግዲህ አንቺ ጀምረሻል እዚህ ጋር ደርሰሻል በብዙ እንግዲህ ብዙ ሰዎችም አብሮሽ ይሰሩ ነው ዛሬ ምክንያት የሆነችን መሲናት ዛሬ እንግዲህ በጎ ፍቃድ አምባሳደር ሆናለች ስለዚህ በዚህ አጋጣሚ ድርጅትሽን በተመለከተ ማስተላለፍ የምትፈልጊው ማመስገን የምትፈልጊው ማለት የምትፈልጊው ነገር ካለ የመጨረሻ ጥያቄ ነው እሺ እንግዲህ እጅግ በጣም አመሰግናለሁ ጽጌ ስለተደረሰ ዛሬ እግዚአብሔር ብሎ መሲን የራዕይ አምባሳደር እንድትሆን እግዚአብሔር ፈቅዶ አምጥቷታል የልጆቹ አምላክ እነዛ ያለቀሱት ጁላይ ላይ ኢትዮጵያ ነበርኩ የነዛ ያለቀሱ ሰዎች እናት አምላክ ነው ይሄንን ያደረገው በጣም መሲን እጅግ በጣም መሲን ባለቤቷን እጅግ በጣም አመሰግናለሁ ልጆቹ ያው ያምሮ ውስንነት ያለባቸው ናቸው እኔን ትልቁ ልቤን የነካው ነገር በተለይ እናቶቹን ስቃይ ማናችንም መገመት እንችላለን እኔም ማቃቸው ሰዎች በዚህ መንገድ ላይ የሚያልፉ የማቃቸው ስላሉ ያውም በጥሩ ሁኔታ ደረጃ ላይ ሆነው እንኳን በጣም ትልቅ ችግር የሚያጋጥምበት ሁኔታ ነውና ዶክተር ጽጌ ይሄንን ስለምታደርጊ እውነት ለመናገር በጣም ይሄ ትልቅነት ነው በጣም መባረክም ነው እኔም ደግሞ የዚህ አንድ አካል በመሆኔ በእውነት ይሄ አጋጣሚ ነው ብዬ አይደለም ማስበው ለኔም እግዚአብሔር የፈቀደው ነገር ስለሆነ ወደዚህ ድርጅት በመቀላቀሌ እኔም በጣም እጅግ የሆነ ኩራት ተሰምቶኛል የራዕይ የህፃናት ምርጃ ማዕከል አዲስ አበባ ነው ያለው የአይምሮ እድገት ውስንነት ያለባቸው ልጆች በቋሚነት እዚህ አሜሪካን ሀገር ከሚገኙ ኢትዮጵያውያን ተጋጊ ኢትዮጵያውያን ገንዘብ የተለያዩ ነገሮችን እያሰባሰቡ ወደ ኢትዮጵያ እነሱን ይረዳሉ እንግዲህ ፕሮግራሙ ላይም ብዙ ነገር አይተናል ትንሽ ልብ የሚነካበት ብዙ ነገር አለ የዛ ጉድዊል አምባሳደር ነሽ ከዚያ ጎን ለጎን ደግሞ ባለፈውም እንግዲህ ግራንድ የአፍሪካን ኢምፓክት አዋርድ ግራንድ አፍሪካ ረን የሚያዘጋጀው እዛ ላይም ደግሞ እንግዲህ እውቅና ተሰጥቶሻል እንኳን ደስ ያለሽ እሺ እንኳን አብሮ ደስ አለን እንኳን ደስ ያለሽ ብዬ ነበር መጀመሪያ የነበረብኝ ያው ከዚህኛው ፕሮግራም ስለወጣ ነው ወደዚህኛው መጣንና ነውና እሱን እንዴት አገኘሽው ሽልማቱ እንዴት አገኘሽው ፕሮግራሙ እንዴት አገኘሽው መሸለምስ በራሱ ምን አይነት ስሜት አለው
መሸለም እንግዲህ በራሱ በጣም ትልቅ ስሜት አለው መሸለሙ ብቻ ሳይሆን ያንቺ ስልማት ምን ያህል ለሌሎች ኢምፓክት ያደርጋል እንግዲህ አሁን ይሄ ከሩጫ ከወጣው በኋላ ያገኘሁት ሽልማት ነው ልዩ የሚያደርገው እንግዲህ በስፖርትም ሆነ በተለያየ ዘርፍ ላይ ተሰማርተሽ ውጤታማ መሆን ስኬታማ መሆን እስከ ላይፍ ታይምሽ እንደሚሄድና እንደምትሸለሚ ለሌሎች ደግሞ መበረታቻም እንደሚሆን በተለይ ተስፋ ለቆረጡ ነገን ተስፋ ለሚያደርጉ ወጣቶች ይሄ ትልቅ መበረታታት ስለሆነ ይሄ ሽልማት ለኔ ብቻ ሳይሆን ለብዙ ሴቶች መነሳሳት የሚሆን ስለሆነ ለኔ በጣም ትልቅ ቦታ የሰጠው ሽልማት ነው ያው ደስ ይላል አምባሳደር ሆኖ መመረጥ ቀላል ነገር አይደለም እንግዲህ ያንን ድርጅት ከጀርባሽ ተሸክመሽ ነው የምትሄጂው ስሙን ይዘሽ ነው የምትሄጂው ዓላማውን ይዘሽ ነው የምትሄጂው አንቺ በተሰጠሽ ጸጋ በተሰጠሽ ስልጣን ማድረግ በምትቻቸው ነገሮች ሁሉ ምድራዊ በሆኑ ነገሮች ሁሉ ልታገለግይ ነው ቃል የምትገቢውና ምናልባት ቀድሞ መናገር እንዳይሆንብን ኢትዮጵያ ስንሄድ ምን ልታደርጊላቸው ወይ ደግሞ ምን ልታደርጊ ወይም ደግሞ በምን መንገድ ልታገለግያቸው አስበሻል እንግዲህ እኔ አሁን መጀመሪያ የማደርገው ልጆቹን ሄጄ መጎብኘት ነው የምፈልገው ከዛ በኋላ ልጆቹ የሚያስፈልጋቸው ብዙ ነገሮች አሉ ዶክተር ጽጌም እንደነገረች ለልጆቹ የመጡ ቃዎች አገልግሎት ሌላ ረጅም አመት ያልሰጡና ተይዘው ያሉ ነገሮች አሉ እሱንም መንግስት ጋር በመሄድ እንደ የመጡ ቃዎችን ማስለቀቅና እነዚህ ልጆች ተጠቃሚ እንዲሆኑ እንግዲህ ለወደፊቱ ደግሞ ያው ይሄ ድርጅት ያው እነዚህ ልጆች አሁን በክራይ ቦታ ነው ይሄንን ስልጠናና ድጋፍ የሚያገኙት የራሳቸው ቦታ ኖሯቸው በደንብ ተስፋፍቶ ኢትዮጵያ ውስጥ አሁን 300 ልጆች ሳይሆኑ ኢትዮጵያ ውስጥ ያሉ ልጆች በጠቅላላ ይሄንን ተጠቃሚ የሚሆኑበትን አጋጣሚዎች ሁሉ ለመፍጠር ጥራለሁ ችሎታቸውን እናንጸባርቅ አካል ጉዳተኝነት በሰው የዕለት ተዕለት ኑሮ ውስጥ የሚያስከትለው ተጽዕኖ ቀላል የሚባል አይደለም በዓለማችን ላይ በግምት 1.3 ቢሊዮን ሰዎች ወይም 17% የዓለም ሕዝብ ዛሬ ላይ ከፍተኛ የአካል ጉዳት እንዳለበት ጥናቶች ያሳያሉ አሜሪካን ሀገር ያለ ሰው በሙሉ ራይ ኢቨንት ሲኖር እስካሁን እንግዲህ 9 አመቱ ነው 10 አመቱ ላይ ብር አንለምንም ብለናል ብር እዚህ እንግዲህ 100 ብር ቲኬት እየሸጠን ምናምን ነው እናረጋውና በዚህ አመት 1000 ሜምበር ድራይቭ አድርገናል 1000 ሜምበር ካለን በአመት 60000 ብር ማገኛለን $60000 ማገኛለን ያንን $60000 ማች የሚያደርግልን እንኳን ሰው ብናገኝ ገንዘብ ስለምናገኝ ሰዎችን ሳናስቸግር ግን ሰው ካንድ ቡና ባነሰች 5 ብር በየወሩ የከፈለ ልጆቹ እነዛ በጣም የተቸገሩት ልጆች እንደርስላቸውና ራሳቸውን እንዲችሉ እናረጋለን ሌላው የቦርድ አባላት እዚህ ሀገር የራይ ቦርድ አባላት በሙሉ በጣም አመሰግናለሁ ለዚህ ሁሉ ደግሞ ራይ እዚህ ጋር እንዲደርስ መነሻ የሆነችው የዋይዝ የራሴን ዳይሬክተር ወይዘሮ ጽጌያሌን እጅግ በጣም አመሰግናለሁ ስቲል ቢሮ አሁን 9 አመቱ ነው እስካሁን የቢሮ አንከፍልም እዛው ተከራይተን ነው ግን ያለነው እዛ ቢሮአችን ሳሪስ ጋር ከሐኪም ማሞ እንትን ያለው እስከዛሬ ኦልሞስት 9 አመት የቢሮ ከፍለን አናቀም አሁን ራሳችንን እንችላለን የካንትሪ ዳይሬክተር አለው ኢትዮጵያ ውስጥ ልጆቹ በእኛ ሴንተር ላይ ብቻ በየቀኑ ከ30 እስከ 50 ልጆች ይመጣሉ ስለዚህ ለሁሉም ኢትዮጵያዊ መልእክቴን ማስተላልፈው ሄዳችሁ ጎብኙአቸው በጣም አመሰግናለሁ እኛም በጣም እናመሰግናለን እንግዲህ በቅዳሜ ከሰዓት በኢቢኤስም እኛም እዚህ ተገኝተን እንግዲህ በፕሮግራሙ ታደመን አላማችሁ ራያችሁ እንግዲህ የታሰበበት እንዲደርስ እኛም ምኞታችን ነው አመሰግናለሁ በጣም አመሰግናለሁ እነዚህ ልጆች እንግዲህ ውዴታ ሳይሆን ግዴታችን ነው የእያንዳንዱ ኢትዮጵያዊ ስለዚህ እነዚህ ልጆች መርዳት መደገፍ የሁሉም ኢትዮጵያዊ ግዴታ ስለሆነ ያንን ነገር እናደርጋለን እንግዲህ 1000 ተብሏል አሁን ወደ 1 ሚሊዮን እንግዲህ እኔ ማንንም ኢትዮጵያዊ እዚህ ቢያገኘኝ $5 አውጥቶ ሻይ ማይጋብዘኝ የለም እንግዲህ ግብዣውን እንግዲህ ወደዛ እንድታደርጉልኝ ሁሉ ጊዜ $5 ስታወጡ እኔን እንዳገኛችሁና እንደጋበዛችሁ እንድትቆጥሩና 1 ሚሊዮን በላይ ኢትዮጵያኖች በዚህ ላይ ተሳትፈን ራእይን አንድ ምዕራፍ እንድናሻግር ጥሬን አስተላልፋለሁ አመሰግናለሁ